በነገራችን ላይ 8ኛ ዳኔን ከወሰድኩ 2 ዓመት አለፈኝ። አሁን ለ9ኛ ዳኔ እየሰራው ነው። ዳንም አለሽ? እንዴት ጀመርሽ ባክሽ? ከልጅነቴ ጀምሮ ነው ቴኳንዶ መማር የጀመርኩት። ነፍሳቸውን ይማርና አባቴ ኮሪያ ዘማች ነበሩ። ማስታወሻ እንዲሆናቸው ብለው ነው ቴኳንዶ እንድማር ያደረጉኝ። ምን ነው? አባቶቻችን ኮሪያ ዘምተው ሲመለሱ ጥልዬ የዘፈነው ዘፈን ትዝ ብሎኝ ነው። አባቴ ደጋግመው ነበር የሚሰሙት። ሩቅ ምስራቅ ሳለሁ? አዎ፣ ጃፓኗን ወድጄ። በነገራችን ላይ እውነተኛ ታሪክ ነው። ሩቅ ምስራቅ ሳለው ጃፓኗን ወድጄ ትዝ ትለኛለች በፍቅሯ ነድጄ። ሩቅ ምስራቅ ሳለው ጃፓኗን ወድጄ ትለኛለች በፍቅሯ ነድጄ። የወይን ዘለላ አበባ የመሰለች ውበቷ ግሩም ነው። ሲያዩት ታፈዛለች፣ ሲያዩት ታፈዛለች። ከሷ የሚወዳደር ኬት ይመጣል እኳ የትህትና ምንጭ እንቺ ባነው መልኳ። እንዴ ምንድነው እኛን አስቀምጠሽ በሐሳብ ጭልጥ የምትዩ? ለማንኛውም አሁን ዝባዝንኬውን ትተን ወደ መጣንበት ጉዳይ እንመለስ። እንዴ ታሪኬን ልጨርስላችሁ እንጂ የት ትሄዳላችሁ? ልጆች እስቲ የሚቀመስ ነገር አምጡላቸው። በህግ አምላክ ሴትዮ፣ እኛ ምንም የሚቀመስ ነገር አንፈልግም። ተመስገን ተመስገን። ምን ነው እንዴ በሚበላ ነገር ጨከንካ? ይሄ የሚበላ ነገር አለ እና ምን የሚቀመስ ደግሞ ያችን ነገር አቅምሰው ጉድ ያርጉን። እኛም ሆስፒታል በር ላይ ቆመን አረ በርካታ የታመሙ ሰዎች አሉ ድረሱልን፣ አምቡላንስ ላኩልን። በእርግጥ አንተ ምራቅን ትውት ይሆናል። ለምን በካቲካላው በምኑም አደንዛዥ ነገር የለመድክና እኔ እዚህ ቤት ምንም ነገር አልቀምስም። በቄ ሁሉ መጥቷል ነው የሚሉት። በእውነት እሱ ይገርማል። በጀናቲ መጥቷል እልሳለሁ ብላ ተላሳለሁ። አየ ልጅ ነገር ታሪኬን እኮ አላስጨረሳችሁኝም። እና ያንቺን ተረት ልንሰማ አይደለም የመጣነው። ታዲያ ምን ፈልጋችሁ ነው የመጣችሁት? ብዙ ዜጎቻችን እያለቀሱ ነው። ምን ነው? ምን ገጠማቸው? ከተማ ውስጥ በምትሰሪው ስራ ነው። ማ እኔ ምን ሰራው? የአደንዛዥ እጽ ዝውውር አቅርቦት ነው እንጂ በገፍ ነው የምታስረክቢያቸው። ይሄን ነገር ግን መንግስት መላ ሊለው ይገባል። ተይ እባክሽ፣ መንግስት መላ ይበለው። አዎ ያዝ ለቀቅ ስለሆነ እኮ ነው። አይገርም።
ያዝ ለቀቅ ማለት እኮ እየያዛችሁ ትለቁናላችሁ። አሽሙር እኮ ነው። እኛ ቆይ ምን አድርጊ ነው የምትሉኝ? በእጽ ተጠቃሚነትና በእጽ ዝውውር ስራ ላይ ተሰማርተው ለቤተሰብና ለሀገር ሸክም የሆኑ በርካታ ዜጎች አሉ። ለእነዚህ ሁሉ ዜጎች ደግሞ ዋነኛዋ ተጠያቂ አንቺ ነሽ። አህያውን ፈርቶ ዳውላውን አሉ። እንዴት? መጠየቅ ካለበትም መጠየቅ ያለበት መንግስት ነው። መንግስት ዜጎቹን የመንከባከብና የመቆጣጠር ግዴታ አለበት። ግድ የለም ልጆቼ፣ የተሳሳተ ቦታ ነው የመጣችሁ። ኧረ እባክሽ በአንዴ ከተጠርጣሪነት ወደ አክቲቪስትነት ለምን ይዘናት አንዴት? ነይ ተነሽ። እንዳትንቀሳቀሽ ሴትዮ፣ እጅ ወደ ላይ ናሆ። እንዴ ናሆ ተሰዋ። አንቺ ሴትዮ እንደ ቆለፍሽው ክፈችው። ናሆ ስማ፣ ኮንጎ የዘመተው የኢትዮጵያ ሰራዊት ውስጥ ብቸኛዋ ሴት እኔ ነኝ። እንደዚህ አይነት ተራ ኩታራ ይቅርና የኪንግ ጆርጅ ኒውክሌር ቢደቀን አልፈራም። እሺ ሴትዮ ተናግሬያለሁ፣ እንዳትበላሽ። ይሄ ነገር እሳት ጎርሶ እሳት ነው የተፋው። ተናግሬያለሁ። እንዳትነኪውን